ክንዴ ቆይ ለምንድን ነው የማትሰማኝ? ምኑን ነው የማምሰማህ? ይህን ገንዘብ ያዝና አበጌድ ከዚህ የተያዘው መሬት አስለቅቅ እኮ የሰው ንብረት የሰው ላብ ዘርፍ ያመጣውን ሄጅም ሰጠው እና በችጋር እንሞት ክላበላንት ለውድ የማደር አይደለም የሐሳብ የምኞት ደሞ ገበሬ ሲዘራ እንጂ ሲሰርቅ አያምርበትም። ምን ይላል? አጋለው እሺ ጌውና ሀገሩን ፈንቅሎ ወጥቶ በእጁ ሲያጎርሳቸው ላይ የነበሩት የእግዚአብሔር ማደሪያ ያለነፈጉት ነው። ባላገር ማለት እኮ ክብር ነበር። እነሱ ግን ስድብ አደረጉት። ደሞ አባይ ለኔም ለአንተም ክብር ነው። እሱ የሆነ ነገር ቢሆን እኔ እናንተ ምን ይውጠናል? በላምጣ ክንዴ አብኝ ሰላም በልኝሽ እልልሃለሁ። አላማረብኝም በጣም ዳጊዬ አምሮብሃል። ግን ወዴት ነው አንተ? አንድ ቀሽት ቀጠሮ አለች። ሴት ነው ወይስ ወንድ? ሆሆ ሴትዮ ጤና የለሽም እንዴ? አንተ ካልነገርከኝ ግን እጮሃለሁ። አንቺ ጮሽ አልጮሽ ማን ግድ ይሰጧል? አሳያቸው ብቸኛው ያጨፋፈር ስልትሽ አንቺ ጤና የለሽም እንዴ? እዚህ ድረስ ምን ትሰሪያለሽ? ትሄድበትን ለማወቅ ነው። ያው ተከተኝና አጋጭሻለሁ። ሂድ። አንቺ አምሻል እንዴ? አትከተኝ አልኩሽ አይደል እንዴ? ይመጣሉ አብሬክ። ወይኔ በፈጣሪ ስምኗን ነው የጣለብኝ። ይኸውልሽ ትሰሚኛለሽ? ሁለተኛ እንዳትከተኝ ሂጂ። ምን ችግር አለው? አብሬክ በይ። ችግር ቢኖረውም ባይኖረውም ግን በቃ አለቃ። አትሄጂ። አፈቅራለሁ እኮ። ምን ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬ ሳትወጂ አስጨከንኩሽ ለዓመታት ልረዳ የሆነ ነገር በላ። ምንም ልልሽ አልችልም። ችን ሙስሊም አገባለሁ ብለህ ብትል ልጄ ብዬ ሁለተኛ አጣ እንድታቂ። ዕለቱ እሁድ ነበር፣ ዕለተ ሰንበት። እኔና ጓደኛ አቤል ሰንበትን ጠብቀንም ቢሆን የማምላክን ደጅ መርገጥ የሰርክ ምግባራችን። ለወትሮ ቤተክርስቲያንን መርገጥ አይሳካልንም። ሰንበት ሲሆን ግን ተራራ ቁልቁለት እንኳን የሚያግደን አይነት ሰዎች አይደለንም። ቤተክርስቲያንን እንረግጣለን። ታዲያ በዚህ ዕለተ ሰንበት ነበር ምሳችን አድርሰን ስንመለስ የተበሳጩ እናትና የአንድ ወጣት ልጅ ጸብ ቀልባችንን ጎትቶ ከመንገድ ዳር ያቆመ። ይኸው እግዚአብሔር ምስክሬ ነው። እችን ሙስሊም አገባለሁ ብለህ ብትል ልጄ ብዬ ሁለተኛ አጣ እንድታቂ። እማዬ ቆይ ለምን አይገባሽም? በጣም ነው እኮ ማፈቅራት። አረ እንደ ጉዴ ስሙልኝ። ጭራሽ ብለህ ደግሞ ሙስሊም አፈቀርኩ ብለህ ትለኛለህ? ቆይ እማዬ ማፍቀር ኃጢአት ነው እንዴ? ደሞስ ሙስሊም ብትሆን ችግሩ ምንድን ነው? የሆነ ሀዚሟን አስነክታ ነው እንጂ ሃይማኖተኛ ልጄማ እንደዚህ ብለህ አትለኝም ነበር። ሙስሊሟን አፈቀርኩ ትለኝ። ይሁንልሽ እማዬ አልገባሽም። አሁን የንስሐ አባትን ጠርቼ ጸበል አስጠምቅሃለሁ እንጂ ለሀገር መሳለቂያ አታደርገኝም። ናግባ አሁን ብላ ወደ ቤት ጎትታ እያስገባችሁ ድንገት ተመለከተችንና ምን ተገትራችሁ ታፈጣላችሁ እንዴ ብላ በኃይል በሩን ከርሽማው አቀረች። ያጋጠመን ነገር አጃይብ ሆኖ ግርምት ቢያጭርብን ዝም ብለን ትንሽ ከተጓዝን በኋላ ታውቃለህ፣ በዚህ ሰዓት እንደዚህ የምታስብ አምባገነን አትኖርሽ ፍጹም አስቤ አላውቅም ነበር። እንዴት በጨፈን ሙስሊም አፈቅር ተብሎ ልጅ ይካዳል? እኔ ግን የታየኝ እናትየው ልክነት ነው። ማለት አንድ ክርስቲያን ሙስሊም ማፍቀር የለበትም እያልክ ነው? አዎ አግባብ አይደለም እኮ። ለምን?
ሃይማኖታቸው ስለሚለያይ ያደጉበት ስርዓትና አምልኮ ስለማይፈቅድ። ምን አለበትሽ? ምን ችግር አለው? ከተፈቃቀሩ ተቻችለው መኖር አይችሉም? ምን ሆነሃል? አንድ ቤት ውስጥ ሁለት አይነት አምልኮና ስርዓት መኖር የለበትም። እንግዲህ አፍቅሯታል። እንግዲህ ፍቅር ደግሞ ብሔር፣ ዘር፣ ቀለም ሲመርጥ አላየን። የፈለገ ነገር ቢሆን አንድ ቤተክርስቲያን ውስጥ ያደገ ሃይማኖተኛ ልጅ ካልጠፋች ኦርቶዶክስ ሴት ሙስሊም ካላገባው ብሎ የሙጥኝ ማለቱ የጤና አይደለም። ምን ሆነሃል? ፍቅር እኮ ምኞትን መከተል አይደለም እና ከልብ የሚወጣ ጠንካራ ስሜት እንጂ። ብቻ የፈሩት ይደርሳል፣ የናቁት ይወርሳል ሲባል ሰምቻለሁ። እኔው ለኔ መሆኑ ነው። እኔ እንደዛ አላልኩም። ብቻ እዩ ፈጣሪ ፍቅር ይዞ ያሳይ። ምን ሆነሃል? ሰው እኮ ነኝ፣ ልብ አለኝ፣ ማፍቀር አይቀርም። ግን እንዳትጨነቅ ሙስሊም አይሆኑ። በቃሽ፣ ስትወጣ ደውልልኝ። እደውልልሃለሁ። እሺ። ዳግም ለመገናኘት ቻው ተባብለን ተለያየን። እኔም ወደ ቤቴ ከመግባቴ በፊት ዳቦና ምሪንዳ ገዝቶ የመግባት የሰርክ ልምድ አለኝ። ትንሽ አቤልን አበስጭቸዋለሁ። በሱ ተገርሜ የሰርክ ልማዴን ዳግም ለማድረስ ወደ ደንበኛ አብዲ ሱቅ ጎራ አልኩ። አብዲ ወይ አብዲ፣ ለምን ልታዘዝ? ከአቤል ጋር የተከራከርኩበት ጉዳይ ብሎ ሳያደር ከፊት ለፊት አንድ ትልቅ ፈተና ተጋረጠ። ወይ አብዲ፣ ለምን ልታዘዝ? ከጓደኛዬ አቤል ጋር ያወራንበት ነገር ብሎ ሳያደር ከፊት ለፊት አንድ የውበት ማዕበል እንደ ፈተና ሆኖ ተጋረጠብኝ። በሰላም ነው? ምኑ? ፍዛዜው ነው። ፍዛዜው ማለት እንዴ? የጫት መጋኛ እንዳገኘው እብድ ፍዝዝ ስትል ነው። አዲስ ስለሆንሽብኝ ነው። አብዴ የለም እንዴ? አብዴ የለም፣ እኔ ግን አለው። ምን ልታዘዝ? ምሪንዳና ዳቦ ስጪኝ። ምን ያህል ልስጦት? ክብርነቷ አክብሮቱ ይቆየኝና አራት ዳቦና ትልቁን ምሪንዳ ስጪኝ። ለቤተ ክርስቲያን ያስተማረችውን አክብሮትማ አትስጡኝ አይባልም። ለቤተ ክርስቲያኑ ከኔ በላይ አትቀርቢ። አሁን አሽሙሩን ትተሽ ጠየቁሽን ስጪኝ። ይቅርታ፣ ዳቦ የለም፣ ምሪንዳውን ግን ላምጣለክ። ይሄው ስንት ነው? ከቤተ ክርስቲያን አይደል የምትመጣው? በረከቱ ለኔ ድረስብኝ፣ እኔ እከፍላለሁ። አስፈላጊ አይደለም። ሲጋበዙም ቢማለት ደንብ ባይሆንም እሷ ፊት ምናቅ ስላልፈለኩ ከኪሴ 200 ብር አውጥቼ ሰጠኋትና ብሬንዴን ይዤ ሄድኩ። እንግዳ እኮ ነኝ፣ ቢያንስ አንተዋወቅ። መተዋወቃችን አስፈላጊ ነገር ነው። አሁን እንግዳ መቀበል ባህላችን አይደል እንዴ? እሺ ተዋውቀንስ ሀገር ታስጎበኘኛለህ። ንግግሯና የዋህነቷ ገርሞኝ ትክ ብዬ ያስጀምር። ደግሞ ወላሂ ታስታውቃለህ። አፍ እንጂ ልብ ሆና ነው። እሱን እንዴት አወቅሽ? ስሜት ከፊት እንጂ ከልብ አይታይማ። ኢዩኤል እባላለሁ። አይሻ ተዋወቅ። ወይኔ መጣች። አንተ ልቀቀኝ ጂፕ። ይቺ ሊባየ ቁጥር የምትቀያየረው ነገር ነው። ስልክት ያለ ወይኔ በራጉል አታምርም? አታምርም? ቆይ ለምን አንዴ አውርታት አትገላገልም እንዴ? እፈራለሁ። ይሄውልህ አሁን ዝም ብለህ ትከተለኛለህ ማለት ዘገየ። ዝም ብዬ ስሮ ትከተለኛለህ። ወይኔ ስልኬ ወሰደው። ልርገመው? አይ ተቀበለው፣ ተከተለው። አቦ ድረስ አንተ ምን ነው ሰረካት እኮ። ይኸውልህ ሚኪ፣ አሁን ኮራጀን እንትና ትመልስላታለህ። ከዛማ ትተዋወቃታለህ። በጣም አሪፍ አጋጣሚ ነው። ከዛ ጀግኗ ትሆናለህ። ምንድነው እንደዚህ መዝረክረክ? ቆይ ላስተካክልኝ። ሂድ ሂድ። አይኔ ያረፈብሽ ቢያምር ነው ውስጥሽ፣ ልቤ ስፍስፍ ያለው ውስጥሽ ቢያምር ነው ውስጥሽ፣ ልቤ ስፍስፍ ያለው አመሰግናለሁ።
ለሌላ ጊዜ ተጠንቀቂ። እሺ። ማይኮ እባላለሁ። አርሴማ። እና እሺ፣ ቤት እኮ ዝክር አለ። ጠጥተሽ አትሄጂም? ሌላ ቀን እመጣለሁ። እሺ። አዎ አንተ ምገርም ነች። ይተባታ ነው ተብሮ ይሄ ምንድን ነው? ልታስረዳኝ ትችላለህ? ሜሪ ሜሪ አርሱዬ፣ ሜሪ ማለት እኮ አብሮ ደጋችን ናት። ያው እህታችን በያት። ታዲያ ከእህት ጋር እንደዚህ አይነት ፎቶ? ያው አለ አይደለ፣ በጣም ክሎዝ ስለሆን እኮ ነው። በተለይ ከሚኪ ጋር ደግሞ በጣም ክሎዝ ናቸው። ለዛ ነው። ብቻ ጠርጥረሽኝ ባልሆነ። ቆይ እኔ የምለው በሷ እየጠረጠርሽው ነው? እንዴት ሰው በእህቱ ይጠረጠራል? ምን አይነት ዘመን ይደረስ ነው? እንዴት በእህቱ ትጠረጠሪዋለሽ? እርሱ እውነት እኔ አፍሬብሻለሁ። እኔ እንዲህ አይነት ነገር አልወድም። በቃ እሺ፣ ይቅርታ ረበሽኳችሁ። በኋላ እንገናኛለን። እሺ አንተ ተበልተን ነበር። ይመችህ፣ ከጉድ ነው የወጣኝ። እስኪ የቀደሙት ይሄ ወራዳ ልኩን ነገርሽው አይደለም? እህቱ እኮ ናት። ምን ደግሞ እንደዛ በማሳመንሽ? ማለት አብሮ አደጉ። አንቺ ቆይ አልጋ ላይ ካላችሁ በቀር አታምኝም እንዴ? ጋሉ ለተወው ብልስ በምን አቅሜ ጨክኝ ተዋለሁ። ሆ በይ ቻው።